ተናገር። አልናገርም። ለምን ትናገራለህ እንዴ? ያማሃል አንተ በስተኛ ነህ እንዴ? ተናገር፣ እውነቱን ተናገር። በእናትህ ተሳብደኝ ነኝ። አፈቅርሻለሁ አልኩሽ። ምንድን ነው የምታፈቅረው? ምንድን ነው እያወራህ ያለኸው? ማን ነው የምታፈቅረው? አላፈቅርሽም ብለህ ተናገር እዚህ ጋር። ስራት ያዩ ለምንድን ነው የሚይዘው? አንተ ስራት እንዴት ነው ከኔ ጋር ፍቅር የሚይዝህ ሲጀመር? እኔ ስሜት የለኝም። ሷር ነው አንተ እንደዚህ አትልቀና ማለት ነው። ወርዴት ነው እኔ መቼም አታፈቅርም። አንተ ውሸታም ነህ። መቼም እኔን አላፈቅርም። አታፈቅረኝ ነኝ ማለት ተዳር ነኝ። ፍቅረኛ ነኝ። በተግባር አሳይሃለሁ እኔ ራሱ ምን አይነት ባለጌ ነህ አንተ። ገግመህ ትመጣለህ እንዴ ወራዳ። ሰላም ወደ ተመልካቾቼ፣ እኔ አስቴር ነኝ። ባለፈው በሰራነው ቪዲዮ መቼም አይታችሁታል ብዬ ተስፋ አደርጋለሁ። እኔ ስራ ነው ብዬ ቪዲዮ ሰላም ተመልካቾቼ፣ እኔ አስቴር ነኝ። ባለፈው በሰራነው ቪዲዮ ብዙ ነገር ችግር ፈጥሮብኛልና ያ ምንድነው እኔ ስራ ለመስራት ወይ ደግሞ ያው አስተማሪ ነገር ለመስራት ብዬ ከጓደኛዬ ከፍቅረኛዬ ባሌ ነው ኦልሬዲ አንድ ላይ መኖር ጀምረናል። ጓደኛ አብረን እንስራ ባለኝ መሰረት ለመስራት ፈትቼ በተፈጠረው ግጭት በጣም አስጠሊ ሆነዋል። ቤተሰቦቼም ራሴንም ባሌንም ያው በዙሪያዬ ያሉ ሰዎችን እንዲያናድድና እንዲያበሳጭ ስላደረኩኝ በጣም ይቅርታ። አሁን ግዴታዬን ቪዲዮ መልቀቅ አለብኝ። ልጁን አሳምኜ ይቅርታ እንድጠይቅ ለማድረግ ተዘጋጅቻለሁ። ምክንያቱም እሱ ያለው ነገር ሌላ ሆኗል፣ እኔ ያሰብኩትን ነገር ሌላ ሆኗልና ምክንያቱም የቴ ላይ በጥብጦኛል። በጣም ችግር ፈጥሮብኛል። ያ ለማስተካከል እንግዲህ ዛሬ መጥቻለሁ። ምን እንደሚለን አብረን እንሰማዋለን። መቼም እኔ ያሰብኩትን ነገር ይሳካል ብዬ ተስፋ አደርጋለሁ። ምክንያቱም የሌለ ያልተፈጠረ ነገር ምንም ያላደረኩትን ነገር ነው እኔ ላይ ተጽዕኖ ያደረውና ምንም ነገር ባታሳዩ እንደዛ አይነት ነገር አይመጣም ነው። እኔ ምንም ያሳየሁት ነገር የለም ከጓደኝነት ውጪ ሌላ ነገር እንዲያስብም አላረኩትም። እሱ ግን ሌላ ዓለም ውስጥ ገብቶ እንደሚያፈቅረኝ ነው እየተናገረ ያለው። ያ ይቅርታ እንዲጠይቅና ባሌን እንዲቀበለኝ ሌላ ሰውም የኔ እውነታ እንዲወጣ ስለፈለኩኝ ቪዲዮ ለቀዋለሁ። ሼር ሊንክ ለማድረግ ተባበርን። ባይ እንጠብቃለን። ደውዬለታለሁ። የት እንደደረሰን እንደዋለን። ሄሎ ሰንሶ እንዴት ነህ? ቆየ እየጠበቅኩ ነው። እዛ ቦታው የቀጠርኩ ተብሎ በለና እዛ ቆሜ ቁጭ ብዬ ያለው ዝናብ ሳይመጣ ቶሎ ማውራት ያለበት ነገር ስላለ ወስደን በረሴጅ ሰላም ነው። ሰላም ነው። እንደነሽ አላ እንደደወልሽ ጉዳይ አለንችን ተናርቀፍና ማውራት ያለብንን ምንድነው? ያው ካሜራው ይኛል እንዴ የምን ካሜራ ነው? ምንድነው? ያው ስለባለፈው ስለተፈጠረው ካሜራውን አንዴ ባቁመውና ነገሩ ማለት አስረድተሽ መጀመሪያ ይሻል አይደለም። አይ ባለፈው የለቀቀው እኮ አስረድተኝ አይደለም የለቀቀው እንደዛ አይደለም። አሁን ተረጋጋችን። ሰው እንደዚህ የሚያስብል ጉዳይ አይደለም። ሶሻል ሚዲያ ላይ ነው ላይፍ እንዲወጣ አልፈልግም። እንደዚህ አይነት እንዲወጣ እኮ አድርገዋል። ባለፈው ምን አይነት ወሬ ነው የምታወራው? ምን ሆነህ ነው እንደዚህ አይነት ምን ነው ከኛ ጋር ጸብ የምትፈልገው? አይደለም ስማ፣ ሐሳብህ አንተ ምንድነው? አልገባኝም። ያንተ ስራ ምንድነው? ባለፈው ያረከው ነገር ስንጨቃጨቅ እኮ ኮስተው ሌላ ነገር ተፈጥሯል። ምንድነው የተፈጠረው? እንዴ ብዙ ነገር ከፍቅረኛ ጋር ተጣልተን ታውቃለህ። ከጓደኞቹ ጋር ከቤተሰብ ጋር ብዙ ነገር አድርሰብኛል። ያ ነገር እንዳልሆነና አውቀህ እንደሆነ ተናገራቸው። ማለት ዝም ብዬ ነው የተናገርኩት እንደዚህ የሆነ ብለህ ተናገረው እኮ። አንቺም እኮ ስራ አንተ ጋር አብረን መስራት እንችላለን። እኔ ስራ ነው ያልኩት። እንሱ ስራ ነው ስራ አልከኝ። የባሌ እንትን ጓደኛ ነኝ አይደለ? ሌላ ነገር ታስባለህ ብዬ አላሰብኩኝ። ስራ እንስራ ሲል ባይስማማም እንኳን እሱን ለማሳመን ብዬ ነው የመጣሁት። አሳምነዋለሁ ችግር የለውም ብዬ ነው የመጣሁት። አንተ ግን ሌላ ነገር ነው የፈጠርከው። ያለኝ ታውቃለህ እንዴት ብዙ ሁሉ ምንድነው እንዳልስ የምትጠይቀኝ? ለምን ጓደኛው ስላስባበጠ ሁሉ ነገር ብዙ ቪዲዮ ለቀፋል። ለምን ቀረጽከው? ለምን ለቀቀው? እንደዚህ አይነት ግርግር ለምን ትለቃለህ? በስራ ሳንጀምር ለምን ትለቃለህ? እንደዚህ አይነት ነገር ማን አስፈቀደክ? እኔ አስፈቅደኛል እንዴ? መጀመሪያ እንስራ ተብለን በምናወራበት ሰዓት ከካሜራ ጀርባ የሚወራውን አንተ ቪዲዮ ቀርጸህ ለቀቀው። ከዛ በኋላ ግርግሩ ታየ። አየው ይሄው ብለው ነው የለቀቀው እንጂ የኔ ስጋት የሚያስጨንቅ ሆነ የስራ ሰው ብትሆን እንደዚህ አይነት ነገር በምን እንዴት አድርጌ ነው ከሱ ጋር መኖር የምቀጥለው? ብዙ ነገሬን ያበላሸው ብዙ የብዙ ዓመት ፍቅረኛዬ ነው እንደዚህ ያበላሸው። ምን ሆነክ ነው እንደዚህ የምታደርገው እንዴ? አሁን ይቅርታ ሌላ እኔ ምንም ካንተ ጋር ንትርክ አልፈልግም። ይቅርታ ጠይቀው።
በቃ ያሰፋሁት ስሜታዊ ሆኜ ነው ይቅርታ ብለህ ጠይቀው። ሌላኔም በቃ ለዚህ ነው ለመጨረሻ ነው የመጣሁት ዛሬ ቪዲዮ የመጣሁበት ታውቃለህ ወይ ለዩቲዩብ እንደሆነ ይወጥሻል ምናምን ለዩቲዩብ እንደሆነ እሱ ማወቅ አልቻለም ማለት ነው። ኧረ በእናትህ እንደዚህ አይነት ቀልድ አትቀልድ። በቃ ይቅርታ አስቀይሜሃለሁ። በዚህ መንገድ አልነበረም። ግን እንዴት ነው የሰው ወሬ የሚያምነው? እንዴት ነው ሰው የምጠይቀው? አንተ የሰው ወሬ እንዴት ነው የሚያምነው? ቪዲዮውን ሲው ቪዲዮ እኮ ነው የምን ሰው ወሬ ነው? ለቲክቶክ እንደሆነ እንዴት ነው ማወቅ ይከብዳል። ይሄ እኮ ቀላል ነው እንዴ? ኧረ ምን አንቺ ራሱ ማስረዳት አለብሽ አለ። ምን ጣጣ ውስጥ ነው እንዴ? በጣም ተጨንቀሻል እኮ ሲጀምር። እንዴ ለምንድን ነው የማልጨነቀው? ወይቴ ተበጠብጧል። ብዙ ነገር ነው የተፈጠረው። እኔ ችግር ውስጥ ነው ያለሁት። ምን ከቤት አስወጣሽ? አዎ ከቤት አስወጥተኛል። ብዙ ነገር በቃ ብዙ ነገር የተበላሽቷል። ስለዚህ እኔ ባሌ ማጣትም አልፈልግም። ኧረ በእናትህ እንደዛ ነው ጭንቀት ምን እንዳደረግልሽ ነው የፈለግሽ? አልወድም እኔ ተሰውጣት ምን እንዳደረግልሽ ነው የፈለግሽ? መቼም ተስቆጥ ፊት ለፊት ይቅርታ ጠይቀው። ጓደኛህ ነው በቃ ያረከው ነገር ባለፈው ልክ አይደለም። ጓደኛውም ልጅም ተናግረዋል። አይቶታል፣ ቪዲዮ ለቀሃል። ይሄ ምንድነው የሚያስበው የነበረው ውስጥ የሚፈራው የነበረው ስጋት ነው ያሳደርክበት። ጀመር እንደዛ አይነት ጓደኝነት በምን ቀን እንደተገናኛችሁ ራሱ አላውቅም። እንደዛ አይነት ጓደኛ አይቼም አላውቅም። እንዴ ምንድነው ዛሬ ተቀየርሽ? ምንድነው ማለት ቀየረው? እኔ ማውቀው በሌላ ነው። እኔ ፍቅረኛዬ ምናምን እወድሻለሁ ፍቅርሻለሁ ስላለ እንዴት አይደል? ፍቅርሻለሁ አላልኩም እንዴ? ምን እያልሽ ነው አንቺ ራስሽ? አሁን ጊዜ አናቃጥል። መሄድ የምትፈልግ ከሆነ እኔ የይቅርታ ቪዲዮ ውስጥ እንድትሰራልኝ የመጣሁት ቪዲዮ ለማሳመን ከቤተሰቦቼም ከባሌ ጋርም ለመታረቅ ነው የምፈልገው። ገባ? አንተ አይገባህም እንዴ? በቃ ነገርኩህ እኮ በቃ ይቅርታ ጠይቀውና ቪዲዮ ከአንተ ጋር ምንም አይነት ግንኙነት እንደሌለኝ ንገረው። ፍላጎት እንደሌለኝ ንገራቸው። በቃ እንዴ በጣም እያናደድከኝ ነው። ብዙ ነገር ነው ያበላሸው። በቃ ካሜራ እያየሁ በስርዓት አውራ። ምንም ነገር እንደሌለኝ ከኔ ጋር ምንም ነገር እንደሌለ ንገራቸው። በቃ እውነታው ተናገረው። ምንም ነገር የለህም ከኔ ጋር። አላፈቅርም አታፈቅርኝም። በቃ ይሄንን ቪዲዮ ተናገር። ካሜራው ላይ በትክክል ተናገር። እንደዛ አይነት ቀልድ በቃ ምናምን አትበለኝ። በቃ ትክክለኛው ነገር ተናገር። አታሳብደኝ። አሁን ተናገር፣ ቪዲዮ ተናገር። እኔም ከኔ ጋር ምንም አይነት ግንኙነት እንደሌለ እኔ ማፍቀር እንደማትችል ምናምን ተናገር። ካሜራው ጋር አንቺ ትልቅ ስሜት እንዳለ ታውቂያለሽ በደንብ። ምንድነው የምታወራው? እኔ እኮ ይሄን ማሪያ አውራልኝ አላልኩም። አንቺ እኔን ስለምፈልግሽ ቪዲዮ አብረን እንስራ አልኩሽ። አይገባሽ? ምን ማለት ነው ይሄን የምታወራው? አንተ ደደብ ነህ እንዴ? ስነ ስርዓት እንዴት ወደዛ እንደዛ አይነት ወሬ አታውራ። በስርዓት አውራ፣ ተናገር። ምን አይነት ተጨስተላ በእናታችሁ አታቀጥልኝ። ምን እናትህ ይስራ አለ ብዙ ካንተ ጋር የተገናኘው ምን ያንሰኛል? አንቺ አምላክ ይፈድረስልኝ። በገዛ እጅ ጣጣ ውስጥ ልግባ? ያመሃል እንዴ ሰውዬው? ያመሃል? በስተኛ ነህ? ወይ ምን ያንሰኛል? አማኔን ግባ ካመመት። አሁን የምፈልገው እኔ ቪዲዮ ስራልኝ። ከዛ በኋላ እኔ ስላንተ አይመለከትም። ለምን ገባለሁ? ምን ነግርህ ነገር ትክክል ተናገር። በጣም ግልጽ ነገር ነው እየነገርኩሽ ያለሁት። እኔ አልሰራም። በቃ አለቀ። ምንድነው የማልሰራው? ምንም አይነት በቃ አልሰራም ማለት ተናገር። አልናገርም። ለምን እናገራለሁ እንዴ? ያማሃል አንተ በስተኛ ነህ እንዴ? ተናገር፣ እውነት ተናገር። በእናትህ ተሳብደኝ። እኔ አፈቅርሻለሁ አልኩሽ። ምንድነው የምታፈቅረው? ምንድነው እያወራህ ያለኸው? ማነው የምታፈቅረው? አላፈቅርሽም ብለህ ተናገር። እዚህ ጋር ስራት ያዩ ለምንድን ነው የሚይዘው? አንተ ስራት እንዴት ነው ከኔ ጋር ፍቅር የሚይዝህ? ሲጀመር እኔ ስሜት የለኝም። አንተ እንደዚህ ቃኔስ ቀልድ አትፈልግም። ትክክለኛ ነገር ተናገር። በቃ ተናገር። ቪዲዮ ህይወቴን አበላሽተዋል። ተናገር። በቃ ስህተት ያመጣህብኝ አንተ። ያውቁ ቀን ህይወቴን ተመሰቀለ። ተናገር አሁን። እኔ አንቺን ካላፈቀርኩ ማለት ማላፈቅርሽ ከሆነ ቪዲዮ አብረን እንሳልልሽ አልችልም ጭራሽ በፍጹም። ስለምፈልግሽ ብቻ ነው እንደዛ ይሄን ነገር ያደረኩት። ስለዚህ ቪዲዮውን የለቀኩት እኔ የምፈልገው ነው። አንቺ እንዲያው ቪዲዮ ይለቀዋል። አዋርድሃለሁ። አንተ ቅልዴታም ነህ። የመጨረሻ ቪዲዮ እንዲያው ቪዲዮ አስቀምጬ ማለት ነው ህይወትን ምስቅልቅል ነው የማወጣው። እኔ ከሱ የተሻለ አፍቃሪ እንደሆነ አታፈቅርም። አንተ ውሸታም ነህ። መቼም እኔን አላፈቅርም። አታፈቅረኝም። ባለትዳር ነኝ። ፍቅረኛ ነኝ። በተግባር አሳይሃለሁ። እኔ ራሱ ምን አይነት ባለጌ ነህ አንተ። ገግመህ ትመጣለህ እንዴ? ወራዳ አምጣው እንትኔ ቪዲዮ በቃ አጥፋ። ባለጌ ደግሞ ልቀቂ። ከዚህ በኋላ አቢላ ና በቃ ተነስ። እንዴት ከዚህ በኋላ አጠገቤ እንዳትደርስ። እንደውም ልቀቂ። እሺ ፈልገዋለሁ።